ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዘገባዎች የምናሰማበት ጊዜ ላይ ደርሰናል። አማኑኤል ኃይሉ ነኝ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለጋሞ ወንድሞቹ ድጋፍ ማድረጉ ተገለጸ። ሁሉም የክልሉ ታክስ አምባሳደር ሊሆኑ እንደሚገባ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ገቢዎች ቢሮ አሳስቧል። ሩሲያ በ2030 በጨረቃ ላይ የኒውክሌር ኃይል ጣቢያ ለመገንባት ማቀዷም ተሰምቷል። በህገወጥ የሰዎች ዝውውርና በስራ ስምሪት መመሪያ ጥሰት የተሳተፉ ከ400 በላይ ኤጀንሲዎች ላይ እርምጃ መወሰዱም ተገልጿል። ወደ ዝርዝሩ አልፋለሁ። ሁሉም የክልሉ የታክስ አምባሳደር ሊሆን እንደሚገባ ወይዘሮ ህይወት አሰግድ ተናገሩ። ክልሉ በሚዛን አማን ከተማ የአራተኛ ዙር ክልል አቀፍ የታክስና ግብር ክበባት የተማሪው ጥያቄና መልስ ውድድር በሚዛን አማን ከተማ አካሂዷል። ክልሉ በተያዘው በጀት ዓመት ለመሰብሰብ ካቀደው 18.4 ቢሊዮን ብር ውስጥ እስካሁን ከ11 ቢሊዮን ብር በላይ ገቢ መሰብሰቡን የቢሮ ኃላፊዋ ወይዘሮ ህይወት አሰግድ ተናግረዋል። ውድድሩ ኮንትሮባንድን የሚጸየፍና የታክስ ግንዛቤ ዳበረ ታማኝ ግብር ከፋይ ትውልድ ለመገንባት ያለመ እንደሆነ ተመልክቷል። የቢሮ ኃላፊዋ ወይዘሮ ህይወት አሰግድ እንዳሉት ተማሪዎችና ባለድርሻ አካላት በየአምባቸው የክልሉ የታክስ አምባሳደር እንደሆኑ ጥሪ አቅርበዋል። በመድረኩ ከፍተኛ የፌዴራል የክልል የስራ ኃላፊዎች የተገኙ ሲሆን ከ6 ዞኖች የተውጣጡ ተማሪዎች ውድድሩን ተካፍለዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለጋሞ ወንድሞቹ የገንዘብና የቁሳቁስ ድጋፍ አደረገም። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጫ ባባ ወረዳ በተከሰተው የመሬት ናዳ አደጋ ለተጎዱ ወገኖች የደቡብ ምዕራብ ኢትዮጵያ ሕዝቦች ክልላዊ መንግስት በተግባር የተገለጸ ድጋፍ አድርጓል። ጥሬ ገንዘብ 5 ሚሊዮን ብር በአይነትና ቁሳቁስ 500 ሺህ ብር የሚገመት ሰብአዊ ድጋፍ ያደረገ ሲሆን በአጠቃላይ 5.5 ሚሊዮን ብር ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የተመራ ልዑክ በስፍራው ተገኝቶ ካጽናኑ በኋላ ድጋፉን አድርጓል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ለተደረገው ወንድማማችነትን ለሚያሳየው ድጋፍ ለመላው የደቡብ ምዕራብ ኢትዮጵያ ህዝቦችና አመራሮች ምስጋናቸውን አቅርበዋል። ሩሲያ እንደ አውሮፓውያን አቆጣጠር በ2030 በጨረቃ ላይ የኒውክሌር ኃይል ጣቢያ ለመገንባት በዝግጅት ላይ መሆኗን ገለጸች። ይህ ፕሮጀክት ረጅም ጊዜ ጠፈር ምርምርን ለማሳለጥና ከምድር ውጭ ያሉ መሰረተ ልማቶችን ለመዘርጋት ትልቅ እርምጃ እንደሚሆን ተመልክቷል። የሩሲያ ኒውክሌር ኃይል ኮርፖሬሽን ኃላፊው በሩሲያ ኢነርጂ ሚኒስቴር በተዘጋጀው ሴሚናር ላይ እንደገለጹት ፕሮጀክቱ በሚቀጥሉት 10 ዓመታት ውስጥ የጣቢያውን አካላት ደረጃ በደረጃ ወደ ጨረቃ ማጓጓዝን ያካትት ነው። የሚገነባው የኃይል ጣቢያ ቢያንስ 5 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም ይኖራል ተብሎ የሚጠበቅ ሲሆን ለተከታታይ 10 ዓመታት ያህል ያለምንም መቆራረጥ አገልግሎት መስጠት ያስችላል ተብሏል። በህገወጥ የሰዎች ዝውውርና በስራ ስምሪት መመሪያ ጥሰት የተሳተፉ ከ400 በላይ ኤጀንሲዎች ላይ የእግድ እርምጃ መውሰዱን የስራና ክህሎት ሚኒስቴር አስታወቀ። የተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ7 ወራት የስራ አፈጻጸም በያዝነው ሳምንት ገምግሟል። በዚሁ የግምገማ ወቅት ቋሚ ኮሚቴ ዜጎች የሁለትዮሽ ስምምነት ወደሌላቸው ሀገራት እንዳይወጡ ምን የተሰራ እንደሆነና በህገወጥ ተግባር ላይ በተሰማሩ ተቋማት ላይ የተወሰዱ እርምጃዎችን በተመለከተ ጥያቄ አቅርበዋል። ለጥያቄው ምላሽ የሰጡት የስራና ክህሎት ሚኒስትር ዴኤታ አቶ ዳንኤል ተሬሳ የተቋሙን ደብዳቤ በማስመሰል እንዲሁም የስራና ኃላፊዎች ስም እና ፊርማ በመጠቀም ህገወጥ የሰነድ ዝውውሮችንና ማጭበርበሮችን እንደሚስተዋሉ ገልጸዋል። አንዳንድ አካላት ደግሞ የንግድና የቱሪዝም ፈቃድን እንደ ሽፋን በመጠቀም ዜጎችን የሁለትዮሽ ስምምነት ወደሌለባቸው ሀገራት በህገወጥ መንገድ እንደሚልኩ ጠቁሟል። ይህንን ህገወጥ የሰዎች ዝውውር ለመቆጣጠር ከጸጥታ አካላት ጋር በቅንጅት የተሰራ መሆኑን የገለጹት ሚኒስትር ዴታው በበጀት ዓመቱ ብቻ ህግ አክብረው ባልሰሩት ከ400 በላይ ኤጀንሲዎች ላይ የእግድ እርምጃ መውሰዱንም አስታውቋል። በአሁኑ ወቅት በሚኒስቴር መስሪያ ቤቱ እውቅና የተሰጣቸው 1200 የሚደርሱ ህጋዊ ኤጀንሲዎች መኖራቸውንም አመልክቷል።
በአገሪቱ እየታየ ያለው የነዳጅ እጥረት ህገወጥ ንግድ ለመፍታት በቴክኖሎጂ የታገዘ አዲስ የቁጥጥር ስርዓት መዘርጋቱን የኢትዮጵያ ነዳጅና ኢነርጂ ባለስልጣን አስታወቀም። የባለስልጣኑ ዋና ዳይሬክተር ዶክተር ደስታ መኳንንት እንደተናገሩት በየዓመቱ በቢሊዮኖች የሚቆጠሩ ገንዘብ በነዳጅ ስርቆት ወይም መቀሸብ ምክንያት በህገወጥ መንገድ ይባክናል። ችግሩ ከጅቡቲ ጀምሮ እስከ ማደያዎች ድረስ እንደሆነም ተናግረዋል። ይህንን ህገወጥ ዝውውር ለመግታት መንግስት መፍትሄ እርምጃዎችን እየወሰደና አዳዲስ አሰራሮችን እየሰራ መሆኑን ተናግረዋል። በማደያዎች ያለውን ስርቆት ለመፍታትም የካምፑን እንቅስቃሴና የሚቀዳውን መጠን በቀጥታ መቆጣጠር የሚያስችል የቴክኖሎጂ አሰራር እየተዘረጋ መሆኑንም አብራርተዋል። የመንግስት የስራ ኃላፊዋ በተፈጸመባቸው ጥቃት ሰሞኑን መገደላቸው ይታወሳል። በደቡብ ኢትዮጵያ ክልል የወሳኝ ኩነት ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ሆነው በማገልገል ላይ የነበሩት ወይዘሮ አዱኛ አዛዥ የተሰጣቸውን መንግስታዊ የስራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ በአጋጠማቸው ድንገተኛ ጥቃት በሕክምና ስር ቆይቶ ሰሞኑን ህይወታቸው ማለፉ ይታወሳል። ወይዘሮ አዱኛ አዛዥ በቀድሞ የጋሞ ጎፋ ዞን በደቡብ ብሔር ብሔረሰቦችና ህዝቦች ክልል እንዲሁም አዲሱ የደቡብ ኢትዮጵያ ክልል ከተመሰረተ በኋላ በተለያዩ የኃላፊነት ደረጃዎች ህዝብና መንግስትን በቅንነትና በብቃት ያገለገሉ ብርቱ ሴት አመራር ነበሩ። የክልሉ መንግስት በዚህ ልብ ሰባሪ ክስተት የተሰማውን ጥልቅ ሐዘን የገለጸ ሲሆን ድርጊቱን ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ መሆኑን እንገነዘባለን ብሏል። በመሆኑም እንዲህ ያሉ የጥፋት ተግባራትን መንግስት አምርሮ እንደሚታገልም አስታውቋል። የክልሉ መንግስት በዚህ እኩይ ተግባር ውስጥ የተሳተፉና የተባበሩ አካላት ላይ አስፈላጊውን የህግ የበላይነትን የማረጋገጥ ስራ በትኩረት እንደሚሰራ የገለጸ ሲሆን ህብረተሰቡ ወንጀለኞች ተለይተው ለህግ ቀርበው ተገቢውን ፍትህ እስኪሰፍን ድረስ የተለመደ ትብብሩን አጠናክሮ እንዲቀጥል መንግስት ጥሪውን አቀርባል። የእስራኤል መንግስት በመጪው ሚያዝያ ወር በአገሪቱ የሚገኙ 8000 ኢትዮጵያውያን ጥገኝነትን ጠባቂዎችን ወደ ሀገራቸው ለመመለስ አቅዷል። የህዝብና ኢሚግሬሽን ባለስልጣን ከሚያዝያ 9 ቀን 2018 ዓ.ም ጀምሮ ስደተኞች በቁጥጥር ስር መዋልና ማባረር እንደሚጀምር አስታውቋል። የእርዳታ ድርጅቱ እንደገለጹት ከሆነ ሊባረሩ ካሉት መካከል 1000 ያህሉ ከትግራይ ክልል የመጡ ናቸው። የእስራኤል ጠቅላይ ፍርድ ቤት መንግስት አይሁዳዊ አይደሉም ያላቸውን እነዚህን ስደተኞች እንዲያባረር ፍቃድ ሰጥቷል። መንግስት ስደተኞችን ህገወጥ ሰርጎ ገቦች በሚል መፈረጁም የሚታወስ ነው። ሰላምና ጤናን በያላችሁበት ተመኘው። አማኑኤል ኃይለ ነኝ። ጤና ይስጥልኝ።